low, 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 yeah, low. Zuk, 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 zuk. Jati dagam, abute dagam, jati dagam, ya dagam, jati dagam. ክቡራትና ክቡራን ታዳሚዎቻችን እንግዶቻችን ውድ የ2014 ምሩቅ ተማሪዎች እንዲሁም የዩኒቨርሲቲው መምህራን እና አመራሮች እንኳን ለ20ኛው የብሔር ብሔረሰቦች ቀን በሰላም አደረሳችሁ አደረሰን እያልኩኝ የፕሮግራማችን መክፈቻ ወደ ሆነው የንግግር ስርዓት የምንሄድ ይሆናል። እሱም የሚካሄደው በዩኒቨርሲቲያችን ኤክስኪዩቲቭ ቫይስ ፕሬዚደንት አቶ ተድላ ኃይሌ ይሆናል። ወደ መድረክ በአክብሮት እንድትጋብዙልኝ እጠይቃለሁ። እንደምን ዋላችሁ ነው? እንደምን አረፈዳችሁ ነው? እንደምን ዋላችሁ ከ6 ሰዓት በኋላ እንደምን ዋላችሁ ከ6 ሰዓት በፊት እንደምን አረፈዳችሁ ይባላል። ይሄም የባህል መገለጫ ነው። ይሄንንም ማወቅ አለብን። ባህል እንዳየሁት ባለባበስ ይገለጻል፣ ባበላል ይገለጻል፣ ባነጋገር በጀስቸር ይሄ እጅ ማወዛወዝን የመሰለ ነገር። እስቲ እናንተን አንድ ጥያቄ ልጠይቅ፣ የሚመልስልኝ ሰው ካለ ምላስ በማውጣት ከበሬታን የሚገለጽበት ሀገር የት ሀገር ነው? የት ነው? ይሄን የሚመልስልኝ ሰው ባህል ነው ይሄ። ሰላምታ ሲሰጡ ምላሳቸውን ያወጣሉ። የየት ህዝቦች ናቸው? ይሄን የመለሰ ሽልማት ይሰጠዋል። ጉግል ውስጥ አትግቡ፣ መልሱ። 50 ሰኮንድ ነው። 50 ሰኮንድ። እሺ አልመለሳችሁም። ቲቤት ነው። የቲቤት ህዝብ ምላሱን ሲያወጣ እንደምን ዋላችሁ እንደማለት ሰላምታ ነው። ስለዚህ ባህል ሲባል ብዙ ነገር ነው። በሀገራችን ምላስ ማውጣት ወይም አውሮፓ ውስጥ አሜሪካ ውስጥ ትንሽ መጥፎ አይነት ትርጓሜ አለው። ስለዚህ ባህልን ማወቅ እናንተ ባህል ውስጥ ምን ይበላል? እንዴት ነው የሚበላው? ባነጋገር የሚያስቀይም ነገር ምንድነው ብላችሁ ከሌላ ባህል የመጣን ተማሪ መጠየቅ መማር ይገባል። ስለዚህ ይህ የከልቸር ዴይ እነኚህን የመሳሰሉ ነገሮች የምንማማርበት፣ ተግባቦትን የምናበለጽግበት፣ በተቻለ መጠን ሌሎችን የምንረዳበት ሁኔታ እንዲኖር ራሳችንን በዛ ማግኘት ይገባል። ሌላውን ስናከብር እኛ እንከበራለን። ስለዚህ የከልቸር ዴይን ስናስብ ዓለምን የብዙ ከልቸሮች ሞዛይክ ናት። ኢትዮጵያም እንደዛው ብዙ አይነት ባህል ያለበት ሀገር ነው። ይህ ደግሞ ጸጋ ነው። እኛ በአግባቡ ከተጠቀምንበት፣ ካልተጠቀምንበት ደግሞ ጉዳት ነው። ስለዚህ ፖዚቲቭሊ በማየት ባህልን ጥሩ ነገር አድርጎ ማሳየትም የሌሎችንም ማወደስ የሌሎችንም መረዳት ተገቢ ይሆናል። ቀኑ የሰመረ እንዲሆን የምትዝናኑበት እንዲሆን እመኛለሁ። አመሰግናለሁ። ኤክስኪዩቲቭ ቫይስ ፕሬዝዳንታችንን ላደረጉልን የመክፈቻ ንግግር በእጅጉኑ እያመሰገንኩኝ ቀጣዩ ፕሮግራማችን ምን እንደሚሆን ፈራን ይነግረናል። እንግዲህ ከዛ በፊት ቅድሚያ ለታላቆቻችን ብለን ነው ራሳችን ያላስቀደም ነው። እኔ ከሴንት ሜሪ ዩኒቨርሲቲ ስቱደንት ዩኒየን ፕሬዝዳንት ሆኜ እያገለገልኩ እገኛለሁ። መድረኩን አብሬያችሁ እየመራው ቆያለሁ። እንዲሁም ከጎኔ የጂሲ ኮሚቴ ኢቨንት ኦርጋናይዘር እንዲሁም በቅርቡ በክለብ አዋርድ አሸናፊ የነበረው ዋንጫ ተሸላሚ የነበረው የኮምፒውተር ሳይንስ ቫይስ ፕሬዝዳንት የሆነችው ብጸጋ ጋር አብረን መድረኩን እየመራን እንቆያለን። በመቀጠል ሊትሬቸር እና ኢንተርቴይንመንት ክለብ አለ። እንደሚታወቀው አብዛኞቻችሁ ሲኒየሮች ናችሁ። ፍሬሽማኖችም ካላችሁ በቅርቡ ብዙ ስናስተዋውቅና ስንመዘግብ ቆይተናል።
ትምህርት ቤታችን ሊትሬቸርና ኢንተርቴይንመንት ክለብ አቋቁሞ መስራት ከጀመረ ረጅም ጊዜ ሆኖታል። በዛ ውስጥ የተለያዩ ኢንተርቴይንመንት ስራዎች፣ የስነ ጽሁፍ ብቃቶችን፣ ክህሎችን የበለጠ ማዳበር ላይ አትኩሮት ሰጥቶ ይሰራል። በዚሁ አጋጣሚ ሁላችሁንም ክለቡ ተጨማሪ አቅማቸውን ሊያዳብራቸው የሚፈልጋቸው አባላትን ይፈልጋልና ማንኛውም የግጥም ይሁን መነባንብ የኪነ ጥበብ ብቃት አለን ትወናም ላይ አቅመዋለን የምትሉ ሰዎች ወደ ሊትሬቸርና ኢንተርቴይንመንት ክለብ ጆይን እንድታደርጉ ለመጋበዝ እወዳለሁ። በመቀጠል የሊትሬቸርና ኢንተርቴይንመንት ክለብ ቫይስ ፕሬዚዳንት የሆነችው ኪነ ተማሪ ኪነ ቆንጆ ግጥም አዘጋጅታ ከሽና አሳምራ ታቀርብልናለች። ወደ እሷ አመራችኋለሁ። ሞቅ አድርጋችሁ ተቀበሉ። እሺ፣ አመሰግናለሁ። እንኳን አደረሳችሁ ሁላችሁም። እሺ፣ እኔ አሁን ማቀርብላችሁ ግጥም ነው። የግጥሙ ርዕስ ኤደን ደምግባት ይባላል። በሚካኤል አስጨናቂ ተጻፈ ነው። ሰማይ ነጭ ሪዙን ሲጥል ፀሐይት ከምስራቅ አንገቷን አስግጋ አጮልቃ ብቅ ስትል ምድር በአክሊል ተሸልማ ውበቷ ተንጣሎ ስትፈካ ስትለማ በአረንጓዴ ቢጫ በቀይ ጥለት ሸማ በአደባባይ መሃል ተውቦ በግርማ ቃላትን ሰድሮ እያሰማመረ እንዳዴ አበባው ፈክቶ የተሞሸረ እሰይ የምስራች ብሎ የሚናገር አዝማሪው ጀመረ። እሰይ የምስራች የድል ብስራት ዜና ቁጭትን ሸርሽሮ መንፈስ የሚያረካ አዲስ ፀሐይ ወጣች ይኸው ሰማይ ፈካ የዘመን መብሰልሰል ብሶት ረገበ አባይ ሀገሩ ላይ ሰክኖ ተገደበ ከእንግዲህ መቆዘም እንባን ዘግኖ መዝራት በጭስ ተለብልቦ ማዘጋጀት እራት ታሪክ ሆኖ ሊቀር ተጀምሯል መንገድ እናቴ ሆይ ሳቂ ያንቺም ቀን ተውቧል እሰይ የምስራች የድል ብስራት ዜና ፋኖስ ያልዘለቀው ድቅድቁ ጨለማ በኤሌክትሪክ አምፖል ቅጥሩ ተጥሶ ወከክ ብሎ በራ ጎጆሽ ብርሃን ለብሶ እናቴ ሆይ ሳቂ ከንፈርሽን ገልጠሽ በስድር ጥርሶችሽ አምናና ካቻምና ዘር ብሔር ሳይለዩ አብረው ልጆችሽ ህብረት ባጀገነው አንድነት ባዋጀው በፍቅር ሰንሰለት ዛሬም ደግመውታል ያድዋውን እውነት እናቴ ሆይ ሳቂ ደምቀሽ አሸብርቂ የድል ብስራት ዜና የአመቱ ተስፋ እናቴ ሆይ ተነሽ የተከዘ ፊትሽ የተከፋ ገጽሽ በሸክምሽ ብዛት የዛለ ወገብሽ ዳግም ቀና ይበል በአዲስ ቀን መሻት አባይ ቤትሽ ውሏል ጎጆሽን ለማልማት ብሎ እየዘፈነ ክሩን እየቃኘ በሰንደቅ ተውቦ መሀል ተገኘ ቃላቱን ከሽኖ ዜማን ያሳመረ ከእናቱ ጋር የተነጋገረ የምስራች የሚል አዝማሪው ጀመረ። አመሰግናለሁ። መልካም ጊዜ። እንግዲህ ተማሪ ኪነ ላቀረብ ውድ እና ያማረ ግጥም ያው ምንጩን ጠቅሳለች። በጣም ከብዙ ግጥሞች ተመርጦ በጣም ለዕለቱ ሀገራዊነት ስሜትን ያነቃቃል ተብሎ የመጣ ግጥም ነው። በነገራችን ላይ እነሱ እስከዛሬ ሲያዘጋጁና በየመድረኩ ያለማቋረጥ 2-3 ግጥሞች መነባነቦችን ሲያቀርቡ በራሳቸው ክህሎትና ብቃት ነው እና ይሄ ትንሽ አርጀንት ሆኖ ከተለያዩ ምንጮች መርጠንና ፈልገን በብዙ ጥረት የተገኘና በጣም ቆንጆ የሚባል ግጥም ነው። በዋናነት መልእክቱን እንደምታዩት ብርሃንን ይወክላል። ከዛ ስለ አባይም ተጠቅሷል። አባይ ጋር በተያያዘ ትንሽ እዚህ ጋር መጠቆም ፈልገው ነገር የአንድ ጽንስ ውልደት ሳይሆን የአንድ ጽንስ መጸነስ ነው። ስለዚህ አባይ ስለተገደበ ነዳጅ አይጨምርም ማለት አይደለም። አባይ ስለተገደበ ማብራት አይጠፋም ማለት አይደለም። ገና እየተጸነሰ ስለሆነ መወለጃውን ጊዜ በትዕግስት ነው የምንጠብቀው ማለት ነው። እንደ አንድ የሀገሪቷ ልጆች እንግዲህ እንዲህ እያለን ፕሮግራማችን እንቀጥላለን። ቀጣዩ ፕሮግራም ምንድነው የሚሆነው? ቀጣዩ ፕሮግራማችን የሚሆነው የዕለቱ የመጀመሪያ ውድድር ይሆናል። ያው እንደምናውቀው ዛሬ የተገናኘነው የብሔር ብሔረሰቦችን ቀን ለማክበር አስመልክቶ እንደመሆኑ መጠን ምን ያህሎቻችን ስለነዚህ ብሔር ብሔረሰቦች ባህል፣ እሴት፣ ትሩፋት እናውቃለን የሚለውን እራሳችንን የምንገመግምበት የጥያቄና መልስ ውድድር ይሆናል። እንግዲህ በዚህ መሀል ደግሞ ያው ውድ ተመራቂዎቻችን አሸብርቀውና ደምቀው እየመጡ ነው። እዛም ጋር ያላችሁ ተመራቂዎች ወደፊት ቀረብ በሉ። እስኪ አንድ ሞራል ስጧቸው ለዚህ ውበታችሁ። ያው በመቀጠል የሚሆነው ጥያቄና መልስ ውድድር ነው የሚሆነው። የጥያቄው ሂደት የሚሆነው ቁጥር ነው የሚጠሩት። ከዛ የጠሩት ቁጥር ቀላልም ሊሆን ይችላል፣ ዘና የሚያረግ ከበድ ያለም ሊሆን ይችላል። ባህል ተኮር ነው። የማንኛውም ባህል ዕጣ ሊደርስ ይችላል። የደረሳቸውን ጥያቄ ይመልሳሉ። በዳኝነት ወይዘሮ ብርሃን ያለች ከቱሪዝም ሰፖርት ኦፊስ ከዛ አሸናፊውን ትለይልንና ሸልመን ወደ ቀጣዩ ጨዋታዎቻችን እንሄዳለን።
ይሰራል። እሺ ለማንኛውም ሰላም ሁላችሁም በድጋሚ እንኳን አደረሳችሁ። ስሜ ኤፍራታ ታጀበ ይባላል። የመጣው ከሊትሬቸር እና ኢንተርቴይንመንት ክለብ ነው። ባይሆን ትንሽ የረሳው ነገር አለ። እኛ ጋር ግጥምና መነባነብ ብቻ አይደለም፣ ትወናም፣ ዘፈንም፣ ጭፈራም ሊሆን ይችላል። ብቻ የተለያዩ ነገሮች እኛ ጋር ታገኛላችሁ። መታችሁ ጆይን አድርጉ። ወደ ጥያቄና መልሱ ስንመጣ መጀመሪያ እስቲ ራሳችሁን በማስተዋወቅ ጀምሩልን። ስሜ ኦሊያድ ብስራት ይባላል። የመጣሁት ከአካውንቲንግ ነው። ማዕዛ ክበበው ከኮምፒውተር ሳይንስ። ሀና ሳሙኤል ከአካውንቲንግ ዲፓርትመንት። እሺ በጣም አመሰግናለሁ። የመጀመሪያው ጥያቄ ካንተ ልጀምር። ከ1 እስከ 10 አንድ ቁጥር ጥራልኝ። 2 የተባበሩት መንግስታት የትምህርትን እና የሳይንስና የባህል ድርጅት ዩኔስኮ እውቅና ያገኘው የኦሮሞ ሕዝብ ጥንታዊ ዲሞክራሲያዊ አስተዳደርና የማህበራዊ መዋቅር ስርዓት ስሙ ምን በመባል ይታወቃል? የገዳ ስርዓት። በትክክል ተመልሷል። ኦኬ እሺ፣ አሁን አንቺም ከ2 በስተቀር ከ1 እስከ 10 አንድ ጥያቄ። 3 በገዳ ስርዓት ውስጥ ትልልቅ ስርዓቶችን የሚመራና ትልቅ ቦታ የሚሰጠው ሰው ወይም መሪ መጠሪያ ስም ምን ይባላል? አባገዳ። በትክክል ተመልሷል። አሁን ከ2 እና ከ3 በስተቀር 6። የወላይታ ህዝብ ባህላዊ የዘር ንጉስ ወይም ገዥ መጠሪያ ምንድነው? ጥያቄው እንደደለ የወላይታ ህዝብ ባህላዊና የዘር ንጉስ ወይም ገዥ መጠሪያ ምንድነው? ታው መሰለኝ። ታው ትንሽ እስቲ ለማስተካከል ሞክሪ። ካወጦና በትክክል ተመልሷል። 7 እንሰተ ተፍቆ የሚሰራ እና ታዋቂ የሆነው የደቡብ ኢትዮጵያ ህዝቦች ዋና ምግብ የሆነው ምንድነው? ቆጮ። በትክክል ተመልሷል። አንድ እንኳን እየሳታችሁ እንጂ እንዴ። 9 በጉራጌ ብሔር ባህላዊ የጋብቻ ስርዓት ውስጥ የልጁ ወገኖች ለሴቷ ቤተሰቦች ሽማግሌ የሚልኩበትና እሽታ የሚያገኙበት ስነ ስርዓት ምን ይባላል? እሺ ታይም የለን። እስቲ ቆይ ይሄ ጥያቄ ለኦዲየንስ ውስጥ የሚሞክር ሰው ካለ እሺ ቆይ ከነሱ እስቲ አንዳችሁ ሞክሩ ይሄንን ጥያቄ። በጉራጌ ብሔር ባህላዊ የጋብቻ ስርዓት ውስጥ የልጁ ወገኖች ለሴቷ ቤተሰቦች ሽማግሌ የሚልኩበትና እሽታ የሚያገኙበት ስነ ስርዓት ምን ይባላል? የሚሞክር ሰው ቸግ። በትክክል ተመልሷል። ጉራጌዎች ባህላዊ የእርቅና የፍትህ ጉዳዮችን የሚዳኙበት ከፍተኛ ማህበራዊ ስነ ስርዓት ያለው የሽማግሌዎች ጉባኤ ምን በመባል ይታወቃል? እስቲ አሁንም ከእናንተ ውስጥ የጆካ በትክክል ተመልሷል። ከኦዲየንስ ባህላዊ የአማራ ጭፈራ በትከሻ እንቅስቃሴው የሚታወቀውና ጨፋሪዎች ትከሻ ለትከሻ የሚንቀሳቀሱበት ምን በመባል ይታወቃል? በትክክል ተመልሷል። የአማርኛና የትግረኛ ፊደላት መነሻ የሆነው ጥንታዊ የሴሜቲክ ቋንቋ ምንድነው? ግዕዝ። በትክክል ተመልሷል። 2 ተወዳዳሪዎቻችን እንግዲህ የመጀመሪያውን ዙር እናመሰግናለን። በጭብጨባ መልሷቸው። የሐረሪ ህዝብ ትልቁና በድምቀት ከሚያከብራቸው ሃይማኖታዊ በዓላት መካከል ከኢድ አልፈጥር በኋላ በአንድ ሳምንት ልዩነት የሚከበረው በዓል ምንድነው? እሺ አሁንም ከኦዲየንስ ሸዋሊድ በትክክል ተመልሷል። በሐመር ማህበረሰብ ወጣቶች ማታ ማታ የሚጨፍሩበትና የሚጫወቱበት ባህላዊ ክንውን ምን በመባል ይታወቃል? ኢቫንጋዲ በትክክል ተመልሷል።
ጥያቄና መልሳችንን ጨርሰናል። አሸናፊውን ለማወቅ ወደ ዳኛችን እስቲ እንመጣለን። ሁሉንም ተሳታፊዎች እናመሰግናለን። ለዛሬው ውድድር እንግዲህ ሀና ሳሙኤል የውድድሩ አሸናፊ ናት። ሞራል ስጧት። የመጀመሪያውን የካርድ ሽልማት የ100 ብር ካርድ ሀና ይዘው ትገባለች። ሌሎቻችሁም ቀጣይ እድላችሁ ሞክሩ። ያው ብርሃኔ ትሰጥልናለች። ያው እድሉን ለማስፋት ሲባል ቀጣይ ውድድሮች ስላሉ ሁላችሁም በቀጣይ ዙር ለመሳተፍ ራሳችሁን ዝግጁ አድርጉ። ቀጣዩ ዝግጅታችን የሚሆነው የዕለቱ ሁለተኛ ውድድራችን ሲሆን በሀገራችን ውስጥ ከ80 በላይ ብሔር ብሔረሰቦች እንዳሉ ይታወቃል። እነዚህም ብሔር ብሔረሰቦች ራሳቸውን የሚወክሉበት ውዝዋዜና የጭፈራ ስልት አላቸው። ቀጣዩም ውድድራችን ስንቶቻችን እነዚህን የውዝዋዜ ስልቶች መጫወት እንችላለን የሚለውን የምንመለከትበት ይሆናል። እንግዲህ ውድድሩ የሚሆነው አሁንም በበጎ ፈቃደኝነት ካልሆነ በግዴታ እናደርገውና ተወዳዳሪዎችን 4 ሰው ነው የምንመርጠው። ዳንስ ላይ ወይም ጭፈራ ላይ ባህላዊ ውዝዋዜ ላይ አቅም አለ የምትሉ ትወጡና የተዘጋጁ ሙዚቃዎች አሉ፣ ባህላዊ ሙዚቃዎች። እነሱ ሲከፈቱ ጀርባ ለጀርባ ይሆናሉ፣ አይተያዩም። ለ1 ደቂቃ ፕሌይ ይደረጋል። ከዛ መጨፈር ነው ሲከፈት። ከዛ በአግባቡ የጨፈረውን ምዳኝልን አሁን ደግሞ ከጂሲ ኮሚቴ ፕሬዚዳንታችን የሆነችውን የዓለም ዘርፍ ወደዚህ ጋብዛለሁ። ሞቅ አድርጋችሁ ተቀበሉ። የምናደርገው እንዴት ነው? ሁለታችሁ እዚህ ጋር ጠብቁ። ከዛ እዚህ ጋር ጀርባ ፊትን ወደዛ አድርገን በጣል ነው። አትተያዩ፣ ጀርባን ትሰጣለህ። እንዳይኮራረጁ ነው እንግዲህ የትምህርቱን ኩረጃ እዚህ ለመከራከር ጥረት እያደረግን ነው። ሙዚቃዎቹ ይከፈታሉ። 3 ነው የምንከፍተው። ለ1 ደቂቃ ወይም ለ30 ሰከንድ ፕሌይ ይደረጋል። እስኪለይ ድረስ ትክክለኛውን ጭፈራ መጨፈራቸውን የምትገመግምልን የዓለም ዘርፍ ከጂሲ ኮሚቴ ፕሬዚዳንታችን ትሆናለች። ስለዚህ ወደ ውድድሩ እንገባለን። አልተለየም። አሁንም በደንብ ጨፍሩ። እየተለየ አይደለም። በደንብ አይታይማ። አሁን እኮ ቆማችኋል ነው የሚባለው። አንቺ ካለሽበት መቼም ምክንያት አይደለም። አባትሽ ኃይለኛ አያደፈር። በቃ እስከዚህ ነው። ሁለተኛው ይሄ ነው እንግዲህ እንግዲህ የመጨረሻውን ደግሞ ኦዲየንስ በደንብ እንዲታየው በእነዚህ የተሰጠው ነጥብ አለ። የመጨረሻው ቢታዩም ችግር የለም። በደንብ መለያም ይሆናል። ፊትን ወደ ፊት አዙሩና ጠጋ ቤት ወደ ኦዲየንሱ ፊታችሁ። በቃ እስኪ ሶስተኛውን ራሳችሁን አዘጋጁ። Sabi
የመጀመሪያው ተወዳዳሪዎቻችን ነበር። እንግዲህ ሁለቱን ጨርሰናል። የመጨረሻውን ወደ ኦዲየንስ ዞራችሁ አንድ ላይ ሄዳችሁ ነው። ያው የመጨረሻ መለያ ጀርባ ተሰጣጡ መለያ ስለሆነ ጀርባ ለጀርባ ዙሮ እናመሰግናለን። ምን እናረጋለን አሁን ሁለት ሰው ከነሱ ውስጥ እናስገባለንና ከመግባታቸው በፊት አንድ የሁሉም አራቱም እዚህ ጋር በተመረጡት ጥሩ ፐርፎርማንስ በታየባቸው ሙዚቃዎች ይጨፍሩልናል። ይፈልግ ካለ 3-4 ሰው ተጨምሮ ማድመቅ ይችላል። ሁለት ሰው እናስገባና መለያ እናረጋለን። ከዛ በፊት ግን ባለው ድባብ ላይ ይፈልግ ካለ ተጨማሪ 2-3 ሰው
ከዛ ሁለቱን አስቀርተን የቀረውን እናስገባለን። 2 ደቂቃ ምናምን የእረፍት ብሬክ እንወስድና የመጨረሻዎቹን አወዳድረን ወደ ቀጣይ ፕሮግራም እንሄዳለን። መቀላቀል ይቻላል። የሚፈልግ ሰው መምጣት ይችላል። ከተወዳዳሪዎቹ ደግሞ አሸናፊዎቹን እንለያለን። ከዛ በፊት ግን ተወዳዳሪዎች ስማቸውን አላስተዋወቁም መሰለኝ። እስኪ እንዲያስተዋውቁ እድል እንሰጣቸዋለን እና ከነ ዲፓርትመንታቸው። እኔ እንግዲህ ቅድምም አስተዋውቅ ያለው ስሜ በድጋሚ ኤፍራታ ታጀበ ይባላል። እኔ እንኳን የ2ኛ ዓመት ተማሪ ነኝ። በዚህ አጋጣሚ እንዲሁም ከሊትሬቸር እና ኢንተርቴይንመንት የክለብ አባልም ነኝ። ፐብሊክ ሪሌሽንም ሄድ ውስጥ አለውበት። ሶ ፍሬሽማኖች እዚህ ካላችሁ እንግዲህ እኔ ምሳሌ ሆኛችሁ እንግዲህ ጆይን እንድታረጉ። ለመጀመሪያ ጊዜ ነው ማይክ ሲይዝ እና ተረበስማ። እሺ ስሜ ዮናታን በርሄ ይባላል ወይም ጄጄ። የአካውንቲንግ ተማሪ ነኝ። 4ኛ ዓመት ጂሲ ነኝ እና ደብሊው ጓደኞቼ እና ይመቻችሁ ፋበሉ። እሺ ስሜ ሄኖክ አበበ ይባላል። ከቱሪዝም ዲፓርትመንት የ4ኛ ዓመት ተማሪ ነኝ እና እዛ ጋር የምትታዩት ሁሉ የቱሪዝም ተማሪዎች እኔ የምላችሁን ሰምታችሁ ሁላችሁም ለብሳችሁ ስለተገኛችሁ በጣም አመሰግናለሁ። በጌቲ ሲንጌ አረ የታለ ወሬ የለምኩ። አረ ምንድነው? አረ እንደዚህ ነው አይሆንም። በደንብ አላብራራም እንደዚህ ከሆነ። አረ ሞራራ አንድ ላይ እሺ፣ አንድ ላይ አዎ ምንድነው? አማርኛ ብቻ ነው እንደሚሰሙት ኦሮምኛው? እሺ እኔ ተማሪው ይባላለሁ ከቱሪዝም ዲፓርትመንት 4ኛ ዓመት ጂሲ ነኝ። በጌቲ ሲንጌ አያነጋሪ ስንዳፍሺ ዝምታተሉ እናመሰግናለን። እንግዲህ ከሁለቱ ያሸነፈውን ለይተን እሱን ደግሞ አወዳድረን ወደ ቀጣይ ፕሮግራም እንሄዳለን። ማይኩን ለአወዳዳሪያችን እሰጣለሁ። እሺ አመሰግናለሁ። የዓለም ዘርፍ እባላለሁ። የጂሲ ኮሚቴ ሰብሳቢ ነኝ። ያን ያክል ብዙ እውቀት ኑሮኝ ሳይሆን ያው በመጠኑ የባህል ቡድን ውስጥ ሰራ ስለነበር ከዛ አንፃር ነው ለመለየት የሞከርኩት። ያው ለመለየት በጣም አስቸጋሪ ነው። ሁላቸውም በጣም ብቁ ናቸው በጣም ግን ሁለት መርጣለሁ። ከወንዶች ሴቶች አይባልም ለነገሩ ኤፍራታን ከመጀመሪያው ዙር ውድድር አሸናፊ አድርገናል። ከሁለተኛው ውድድር ደግሞ ዮናታን ማለት ነው።
ከዛ ሁለቱንም ደግሞ እናወዳድርና አንድ ሰው እንመርጣለን ማለት ነው። እና በዚህ አጋጣሚ ደግሞ ለብሳችሁ የመጣችሁ ከዛም ደግሞ ፕሮግራማችንን ለማድመቅ የተገኛችሁ በሙሉ ሁላችሁንም ከልብ አመሰግናለሁ። እንግዲህ ፍሬሽማኖች አለውላችሁ እያለች ነው። ጂሲ አላሳፍራችሁም ብሏል። እስኪ በሞራል የመጀመሪያውን ጨርሰናል። ወደ ሁለተኛው እንሄዳለን። ሞራል 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 ተመራቂ ተማሪዎች ሞራል ያንሳል። ወደ ሶስተኛው እንገባለን። ቤታችሁን ወደዚያ እስኪ ሞራል አረ ሞራል እንዴ ይሁሉ ሳጨፍሮላችሁ እንዴት ነበር? ወደዳችሁት? እሺ እንግዲህ እንዳያችሁት ነው ውድድሩን ሁለቱንም ለመለየት በጣም አስቸጋሪ ነው። ግን ያው ግዴታ አንዱ ማሸነፍ ስላለበት ውጤት አሳውቃችኋለሁ ማለት ነው።
የመጨረሻው ዙር ተወዳዳሪ አሸናፊ ኤፍራታ። ሞራል እና ሽልማቱም የ100 ብር ካርድ ነው። እንኳን ደስ አለሽ። እናመሰግናለን ተወዳዳሪዎቻችን እያመሰገንን እንግዲህ እንዲህ እያልን ወደ መጨረሻው ፕሮግራማችን ተቃርበናል። የመጨረሻው ፕሮግራማችን ምንድነው የሚሆነው? የዕለቱ የመጨረሻው ፕሮግራማችን የሚሆነው በጉጉት ሲጠበቅ የነበረው ጨዋታ ይሆናል። እንደምታውቁት በሀገራችን በኢትዮጵያ የተለያዩ ተክሎች፣ እጽዋቶች አሉ። እነዚህ እጽዋቶችም ለምግብነት እንዲሁም ለመድኃኒትነት እንጠቀማቸዋለን። ከጊዜ ወዲህ ግን ስማቸው እየተዘነጋ መጥቷል። በተለይ አሁን ባለው ትውልድ ደግሞ ጭራሹንም አይታወቁም። የሚቀጥለው ውድድር እንግዲህ ምን ያህሎቻችን እነዚህን ሀገር በቀል ተክሎች እናውቃለን የሚለውን ራሳችንን የምንፈትሽበት ይሆናል። ውድድሩም በማሽተትና በመቅመስ የሚካሄድ ይሆናል። እንግዲህ አሁንም ሶስተኛ የ100 ብር ተሸላሚ ይሄኛው ባለ 200 ነው። ባይዘው አሁን ነው ውድድር የሚለየው። መቅመስና ማሽተት አለው። አይናቸው አይታይም። ቅጠላ ቅጠሎች ተዘጋጅተዋል። ለምግብነትና ለመድኃኒትነት ስለሚውሉ መቅመስም ችግር የለም። በማሽተት የለየ ይበቃዋል። አይናችሁ ይታሰራል። 3 ተወዳዳሪዎች ትኖራላችሁ። የተዘጋጀው ቅጠል ለኦዲየንስ እናሳይና ከዛ ቀምሳችሁና ሽታችሁ ስትለዩት በዛ ውድድሩ ይካሄዳል። ይህን ውድድር በዳኝነት አሁንም ከስቱደንት ሰፖርት ኦፊስ ወይዘሪት ማዶትን ወደ መድረክ ጋብዙልኝ። ከዛ ራሳቸውን እያስተዋወቁን እንቀጥላለን። አይናቸው ታስሮም ማስተዋወቅ ይቻላል። በእርግጥ ስሜ ነኢማ ነው። የመጣሁት ከአራተኛ አመት አካውንቲንግ ዲፓርትመንት ነው። ክላሴን ወክዬ ነው እንደሞ ወዳደረው። በቃ ስሜ ብሩክታዊት ታዬ ይባላል ከቱሪዝም ዲፓርትመንት። እሺ ስሜ አጸደ ልብስ ወርቅ ይባላል ከአካውንቲንግ ዲፓርትመንት። ስሜ ኦሊያድ ብስራት ይባላል እኔም ከአካውንቲንግ ዲፓርትመንት። እንግዲህ ቁጥር ይጠራሉ። እዚህ ጋር እንደምታያቸው በቁጥር የተቀመጡ መቀመሚያና ቅጠላ ቅጠሎች አሉ። ጸጋ ቁጥር ታስተራቸዋለች። በጠሩት ቁጥር ስሙን እናሳያችሁና ቀምሶና ሽቶ መለየት ላይ ያላቸውን አቅም እንፈትሻለን። የመጀመሪያ ተወዳዳሪያችን ቁጥር ጥሪልን። ነይማ 5 ብላለች። እንግዲህ 5 እንሰጣታለን። ከዛ ስታውቂው መቅመስም ይቻላል። በትክክል ተመልሷል። ዳማከስ እንግዲህ ቀለል ያለው ነው መሰለኝ የደረሳት። ብዙ ለመቅመስም አልፈጠነችም፣ አሽትታን የጨረሰችው። እሺ ቀጣይ ተወዳዳሪያችን ብሩክቲ ቁጥር ከ1 እስከ 4 3 ብላለች። እንግዲህ ተመልሶ ይሁን መቅመስም ማሽተትም ይቻላል። በንጽህና ነው የመጣው። ያው ቁጥር መጥራት ስለሆነ ቀላልም ሊደርስ ይችላል፣ እድልም አለ በዚህ መሀል። እየቀመሰች ነው። ምን ፐርስሊ ብላለች። በትክክል አልተመለሰም። እንግዲህ ቀጣይ ተወዳዳሪያችን ጸዲ ቁጥር ከተጠራ ውጭ ከ1 ከ2 ከ4 1 ብላለች። ድምፅ አታውጡ፣ ዝም ብለው ለራሳቸው። እሺ እያሸተተች ነው። የከበዳት ይመስላል። እስኪ መቅመስ ትችያለሽ። መቅመስ ትችያለሽ። ሞክሪ በደንብ ማዘር ሲሰሩት የነበረውን ቅመም እያሰብሽ የአያትሽን መድኃኒት። እሺ እስኪ ጊዜ መቅመስ ይቻላል። ብዙ በደንብ ሳቢ። ግምትሽን
ጠይቅ። ቅመም ነው። እስኪ ምንድነው ቀጥታ ስሙ? አላወቀችውም። እንግዲህ እንቀጥላለን። የመጨረሻ ነው። እሺ ምን ይቀራል? ሁለት እና አራት። ስንት? አራት ተመርጧል። ምንም ማድረግ አይቻልም። ግን ያው ወንድ ነው ቢሆንም ሁኖስ ተመልሷል። አየር ላይ እንግዲህ አሁን ከነዚህ ውስጥ አይናቸውን መክፈት የሚችሉት ለቀጣይ ዙር ያላለፉ ተወዳዳሪዎቻችን ናቸው የሚሆኑት። የቀሩት ባልተመለሱት ድጋሚ ይፈተናሉ ማለት ነው። እስኪ ከነሱ ውስጥ የሚያውቀው ካለ እናያለን። እናመሰግናለን ተወዳዳሪዎቻችን። በሞራል እስኪ አረ እሺ እንቀጥላለን። ከሁለቱ ድጋሚ ካልተመለሱት ውስጥ ቀጣይ ተወዳዳሪያችን ነይማ ከአንድ ከሁለት ከሶስት አንድ ቁጥር ጠርታለች። አሁን እናሳያችሁ መልሱን እዚሁ የመጨረሻው ስለሆነ ስለምታውቁት ቅጠሉን አይቶም የለየ እንግዲህ ይገምታል። በትክክል ተመልሷል። ስላልብላለች እንግዲህ በትክክል ተመልሷል። እንስላለሽ ማሽተትም መቅመስም ይቻላል። እየተቀመሰ ነው። እስኪ ኑግ ነው። ኑግ ብሏል። በትክክል አልተመለሰም። እሺ መልሱ ፌጦ ነው። በትክክል አልተመለሰም። በመቀጠል ዳኛችን አሸናፊያችንን አናውንስ አድርጋ ትሸልምልናለች። ከስቱደንት ሰፖርት ኦፊስ ወይዘሪት ማዶትን ወደ መድረክ ጋብዙልኝ። እሺ የቅመማ ቅመም ውድድር አሸናፊያችን ነኢማ ናት። ሞራል ስጡልኝ። እንግዲህ ባለ 200 ብር ካርድ ነው ሽልማቱ። እናመሰግናለን ተወዳዳሪያችን። ታዳሚዎቻችን ፕሮግራማችን እንዴት ነበር? ይሄ ብቻ የሁሉ ስቃችሁ ጨዋችሁ ምናምን ይሄ ብቻ ነው? ሞራል ያስፈልጋል። በተለይ ተመራቂ ተማሪዎች እንግዲህ እንዲህ እያለን ወደ ፕሮግራማችን ማገባደጃ ደርሰናል። የዛሬውን ፕሮግራማችን እንደወደዳችሁት፣ እንደተማራችሁበት፣ እንደተደነቃችሁበት ተስፋ እናደርጋለን። የፕሮግራማችን መዝጊያ የሚሆነውን ዝግጅት ፈርሃን ምን ነበረ? እንግዲህ ያው ቅድም እየጨፈሩ እያለ ብዙ ሰው ከኋላ ኧረ እኔም እያለ ነበርና የተወሰነ የጋራ የጭፈራ ሰዓት ይኖራችኋል። በዚህም ፈቃደኛ የሆናችሁ ሁሉ መገኘት ትችላላችሁ። በተለያየ ባህላዊ ሙዚቃ የጋራ ጊዜ ያሳልፈን ከዛ መዝጊያውን አድርገን እንሰነባበታለን። ፎቶሹት ከፈለጋችሁ በተለይ ለተመራቂ ተማሪዎች እዚህ ጋር አለ። ከፈለጋችሁ መድረክም ላይ መጨረሻ ላይ መነሳት ትችላላችሁ። ካሜራማንም ተዘጋጅቷል። ስለዚህ ፈቃደኛ የሆናችሁትን ወደ መድረክ እስኪ ሁላችሁም ተመራቂዎች መውጣት ትችላላችሁ።
ከልብ እናመሰግናለን።